እስኪ ነጃት ተሰምና የነጃት ላሰማችሁ እኮ ሄዳበታለች። ወርቋን ሁሉ ነው ያሳየችን ዛሬ። ነጃትም ወርቃላት ደግሞ ለአላቡ 5 ሪያል ወርቅ ይሄው እኛም አለን ወርቅ ሀቢብቲ። ትንሽ ጠበብ ብሎኝ ነው እኔ ትንሽ ስለወፈረውኝ ያስቀመጥኩትኝ ወርቅ አለን። አንቺ ኮታታ ሄድኩልሽ። እኛ ወርቅ ብርቃችን አይደለ የወርቅ ዘመን ሲጀመር ወርቅም አያስፈልገንም። ወርቅ አለን እና ጉቺ የምትባይ ሴትዮ ጉቺ ጆከር አንድ ነገር የሆነ ለታ ባንቺ ምክንያት የዛኔ እኔ ነኝ የምቀብርሽ። አባቴ ይሙት ወንድሜ አንድ ነገር የሆነ ለታ አንቺ ካንቱ የሰው ከንቱ ጉቺ የምትባይ ሴትዮ እንደው ያንቺ እህትነት ያንቺ ለሱ መቆም ምነው ጥንቅር ብሎ ቀርቶበት ቢሆን ብዬ የረገምኩሽ ቀን አንቺ ነው ያደረኩት። ነጃትን ጉቺ አይደል እንዲከሰ አሁን እየረገምኩልሽ ነው መሰለሽ። ለቅማላ አንቺ ቆይ ፖዛል ቢሆን በዛሬው ጸብ ነው ወርቆ ተቀደ ነጃት እኮ በእስር ቤት ምናምን ጉቺ እኮ ናት ነፃ ያወጣቻት። እኔ ምን አውቃለሁ። እኔ ሰብናፕ ላይ ነው ያለው ጋይ ሰብናፕ ላይ ያለውን ነው ማሰማችሁ። እንግዲህ አሰምቻችሁ እኔ ፓስተርዬ ንገርልኝ፣ ሀኒቾ የማንም ሳይድ አይደለችም። እሺ እያሰማች ነው፣ ምክንያቱም ፓስተራችን ስለማይችል ትግሬ በስተመጨረሻም ትግሬ ነው። ለትግሬ ወንድሜን አሳልፈሽ ሰተሽ ከሆነ ስለ ጆከር ምንነት አሳልፈሽ ሰተሽ ከሆነ ማለት ነው ጌታ ምስክሬ ነው። እንደ ወላሂ ቀሰመን ብላ እመኚኝ፣ ህይወትሽ ጨለማ ነው የሚሆንብሽ። ተናግሬያለሁ። አንድ ቀን ስንት አመት ሙሉ ማንም አሳልፎ ሰጥቶት ማንም ሰው ፈልጎ አግኝቶት የማያውቅ ልጅ ስንት ነገር እየቆራረጠ ስንት ነገር እየበጣጠሰ እዚህ የደረሰ ልጅ ማለት ነው። ባንቺ እህቴ ብሎ አምኖሽ ሁሉ ነገሩን አሳልፎ ሰጥቶሽ እውነት አንቺ ለዚህ ሴትዮ ሚስጥር ብለሽ እንኳ ለገናው ፍርፋሪ ዶላር አገኛለሁ ብለሽ ከፍርዓንም ይሁን ከማንም ይሁን ጆከርን አሳልፈሽ ሰተሽ ከሆነ ወይንም የፓስፖርት ስሙን ወይንም በቃ አላቅም ብቻ ስለምንም ኤቭሪቲንግ ስለምንም ነገር ስለ ጆከር ፍንጭት ሰተሽ ከሆነ ለዚች ሴትዮ ወንድማችን አለመበላቱ ወደፊት ላለመበላቱ ምንም አይነት ዋስትና ስለሌለን ነገርኩሽ። ጆከር አንድ ነገር የሆነ ለታ እመኝኝ እኛንን የምንቀብርሽ ጉቺ፣ እኛንን የምንቀብርሽ። ቁጭ ብላ አንቺን አለችሽ አሉሽ ስለ ቤታ ምናምን የመጣችው ስለ ሙኒቱና ስለ ሳሪ ልታብራራ ነው። እችኛይቱ የኛኛይቱ አጎዛ የገባችው ስለተፈጠረው ነገር ስለተካሄደው ነገር ሁሉ ልታብራራ ለህዝቡ ልታሳውቅ ነው የመጣችው። አማራ መቼም ስልጡን አይደለ? አብራራች፣ ተናገረች፣ ጨረሰች። ጉቺቱ አይደለ? እቺ ደግሞ ተንኮል ካላሰባችሁ ለምን አላበሻ ሬስቶራንት ሳራ ጋር ተገናኝታችሁ ቁጭ ብላችሁ ችግራችሁ ነው። ሶሪ፣ እንደዛ አይነት ተረከሰ ድምጽ እዚህ ቤት አይሰማም። አም ሶሪ ትራንስጀንደር አልሰማም። ሴቶች ብቻ ያወሩ። ሀኒቾ እያሰማች ነው። ታረጊያታለሁ እንዴ? አይ ኖ ለቴቴ ነው። ለቴቴ ቦታ የለንም። አም ሶሪ ጠበደላላ ኖ እንዴ አስገቡኝ። አራጋቢ እንዴ ጀበናና ሲኒን ይዞ ገባ። ደግሞ እሱም እንዴ ከምር ነጃት ግራ ገባኝ። ጉቺ የምትለው ተሳስታ መሲ ብሪጅሶን ለማለት ፈልጋ ነው። እሺ አሁን እንቀጥላለን። አንድ ጊፍት ጋለሪ የቀረው ጋይስ፣ ጊፍት ጋለሪ ሙሉ እንቀጥላለን። እንሰማለን ጋይስ። እንዴ ጆከር አስቦ ነገር ከሆነ እንዲህ ሀኒቾዬ
አዎ ልሂድበት ላሰማችሁ ያለችውን ሌላ እሷን ተቀበለ። አልፎም ተርፎ ደግሞ በስንቱ ነገር ነው መልክ የምትሰሪው። ሲጀመር ይህ ሁሉ ፊልም ጆከርን ለማስቀናት አይፈልግም። ጆከር ያንቺ ምን ልበልሽ፣ ጆከር የናይጄሪያ ምንሽር አይደለም፣ በብር የሚገዛ አይደለም። ስለ ጆከር ቀብራራነት ደግሞ በራስሽ አንደበት ተናግረሻል። ጆከር በፔፓል እንኳ ብር እንላክልክ ፔፓልህን ሲጠይቁት ራሱ አልፈልግም ብሎ የሚመልስ ልጅ ነው ብለሽ በራስሽ አንደበት ተናግረሻል። ጆከር ፔፓል አለ። ሸርሙጣ ሸረሪት አንቺ ግማታ ጉቺ ቤቷ ስትፈልጊ ተጣያት፣ ስትፈልጊ እርገጫት፣ ስትፈልጊ እንደፈለግሽ ልታደርጊያት ትችያለሽ። ቤቷ እሷ ገስት ላይ ከሆነ ወይንም ደግሞ ኮሜንት ላይ ከሆነ ወይንም ደግሞ እህቶቿ ወንድሞቿ ቤት ከሆነ መሲ ብርጅስቶን ቤት ሄደሽ ግን አሳልፈሽ ስትሰጫት አይደለም ጆከርን ጉቺቱን ራሱ አንፈቅድም። አንቺ ቆሻሻ ብዙ ዘባረቀች መሲ የምትባል ግማታም ቁልቋላ ብዙ አረች። አንድ ደህና ነገር ሰምታችኋል? አንድ ጆሮ ውስጥ የሚገባ ነገር ሰምታችኋል? ጋይዝ ከመሲ ብርጅስቶን ምንም ነገር መሬት ጠብ የሚል ነገር ምንም ነገር አላወራችም። በቃ ዝም ብላ መታ ዘበራረቀችው። ስለ ሰርጀሪ፣ ስለ ቁስሉ፣ ስለ ጆከር፣ ስለ አስተዋወቀቻቱን የሸርሙጣ ልጅ ከወንድ ጋር አስተዋውቄሻለሁ ስታያት እኮ አንቺም ሸርሙጣ ሴተኛ ዳሪ ነሽ ማለት ነው። መሲ ብርጅስቶን አንቺ ቆማላት፣ አንቺ ቁልቋላም ትግሬ በስተመጨረሻም ትግሬ ነው። አንቺ ጥንባታም ትላም ማለት ነው። እችኛይቱ መጋኛ የኛኛይቱ አህያ እች ነች። እች ገጣጣ ያስደፈረችን ያቃጥላትና ቅጥል ያድርግሽ። አንቺ እበት ጉቺ የምትባይ ዝፍዝፍ አንቺ ከኪስሽ አውጥተሽ በሚሊዮን የሚቆጠር ለምሳሌ በሚሊዮን የሚቆጠር ብርሽን ለህዝቦችሽ ረድተሻል። አንቺ በግ እቺ ደግሞ ቁልቋላም ዛሬ ላይ ሴተኛ ዳሪ እያለች የምታቾፍብሽ እንቋቁር መስልቺ አባጨጓሪ ድብልብል የሰው ምስል የኢትዮጵያዊ መልክ እንኳ የሌላት አጎዛ መሲ ብርጅስቶን የምትባል ሸረሪት ያህያ ልጅ ማለት ነው። በህዝብ ብር ነው ዘርፋ፣ በህዝብ ብር ነው እንደ ማንኛውም ሴት ገላዋን ችው አልፎም ተርፎ ስንቱን ላሰማ ወይስ ምንም እሷ ነጃት እኮ ዝም ብላ ነች። በቃ ነጃት ያመጣላትን ጋሽ ቀጥታ ነው። ትንሽ ቆይታ እዛው መሲ ብርጅስቶን ቤት ነበረች እኮ ነጃት። ትላንት መጣሽ እንዴ ነጃት? ንስሯ የሚል እሷ አካውንት መስሎኝ። አንዴ ላውራ በቃ ምንም እኮ አትፈልግም ከዚህ በላይ ይወዳ ጎንደሬም አይደለም ዘመዶችሽ ናቸው። ደግሞ ከወደ ተንቤን ይሆናል የደቀልሽው እንጂ ከጎንደሬ አይደለም የደቀልሽው። መሲ ብርጅስቶን አስረግጬ ነው የምነግርሽ። የአማራ ልጅ አንቺን አይነካሽም። እናቱ የጀዋር ከብት ነው እየደከለሽ አለው። ከጤነኛ ወንድ ጋር ያለሽ ምስልሽ እንዲ ማንሽ ምንድነሽ? ወርቅ ብርቃችን አይደለም። አንቺ የሸርሙጣ ልጅ ምንም ነገር እንዳታያትኝ፣ ጉቺን ምንም ነገር እንዳታያት። አንቺ የኛኛይቱን በግም አልላትም። አንቺ ግማታም፣ አዎ ዘረኛ ነኝ። እንደውም ከዚህ በኋላ እህቴን አሳልፌ አልሰጣትም። በጉቺ ተቃጥለሽ የሞትሽው ሳሪ አለ አበሻ ለጉቺ ባደረገችው ነገር ተቃጥለሽ ሙተሻል። ምቀኛ ነሽ። ለምቀኝነት ደግሞ ለተንኮል ተጋሩ ነሽ። ትግሬ ነሽ፣ አይፈረድብሽም። ተንኮልና ምቀኝነት የዘርሽ ነው። የሰው ፍጡር አምኖ አብሮ በልቶ ጠጥቶ እተኛበት ሰውን መረሸን የዘርሽ ነው። አንቺ ግማታም፣ አንቺ በክት የሸርሙጣ ልጅ ከቤተ ክርስቲያን አባቶች ጋር አስተዋወቅሻት መሰለሽ እንዴ? እኔ ካስተዋወቅኩሽ ወንድ ጋር እንደዚህ ሆነሽ የምታያት ሸርሙጣ መሆንሽን እኮ ነው የሚያመለክተው። መሲ ብርጅስቶን ከወንድ ጋር አወናታችሁ ትበሪያት ላኩብኝ ግማታሞች። ሸርሙጣ ልጁላ ቆይ ልዝጋ ናታችሁ ትበዳ ያለሌ ልጁላ እናት ክናንቴ ውሻልሽ ተቀጥይ መሞቴ ነው ዛሬ። የዘች ሹጥ ያም ልጅ ኮፕሊንክ እያረጋችሁ
እኔም ብለው ለምንድን እንዴት አድርጌ ነው ገዝቱን የምዘጋው? ኧረ በጌታ ስማ ወይ በቃ በጣም ያስጠላልና ሂዱበት። ፓስተር የሄደበት የት ሄደች ሂዊ? አናስተኛትም። ሂዊን ዛሬ አካውንቷን ዘግታ ካልሄደች በስተቀር በጣም በቃ ብዙ ነው ይሄ ነው ልልህ አልችልም። እኔ አሁን ግራ ገብቶኛል። ማንን ነው ሁሉን ነው የምትረግጠው? ወደዚህ ወደዛ። ሂዊ ምንድን ነው ዛሬ 30 ደቂቃ ሂዊ ዛሬ አካውንት ዘግተሽ ውጪ። አቦ ምንም ወሬው ራሱ ምንም አይጥምም። ከአንዱ ሳነርስ አንዱ ነጃት ምን ስለ ነጃታው ምን ልተነትን ነው? ነጃት ማለት ምንም የማይገናኝ ወሬ የምትቀባጥር ነጃትን ስለያት ገባ። እዚህ ጋር የነጃትን እንትን ጊዜ የምንፈጀው እኛ። ነጃት ለአማራ አምጥታ ሌላ አጀንዳ ትሰጣለች። ምንም የማያስኬድ እንትን ነው የተቀባጠረችው። ሲጀመር ቀን ከመሲ ብሪጅስቶን ጋር ትውልና ከዛ ማታ ከጉቺ ጋር ስትጣላና ደግሞ ከኩይን ጋር ትሆናለች። ነጃት እኮ ማለት ማንንም አሰማም። አሁን ግማሽ የምትሰድበው ኩይንን ነው። ቀላቀለቻቸው እኮ። ግማሽ የምትሰድበው መሲ ነው፣ ግማሽ የምትሰድበው ደግሞ ባነስማ ጉቺ ነው። ገባ። ምንም መደቧን ያለየች ልጅ እኮ ናት ነጃት ማለት። ምንም አላችሁ ባይሆን እንደዚህ እየከፈታችሁ አሳየን። የነዚህ ዋና ጉቺ ሙሉ ሪኮርድ አለኛው የተናገረችው ማዳመጥ እንችላለን። እዛ ለሞኔት ደግሞ በጉቺ በራሷ ስልክ ነው የሰማሁት ያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምፅ ተቀድቶ ለእሷ ይላካል ብዬ እኔ ሳረን ተቀየምኩ። እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምፄን ቀድታ ትልካለች ብዬ ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንደ የምንፈራራው ብዬ እችን ሁላ ድራማ የምትሰሪው ግን አንቺው ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ። ከዚህ ወዲህ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል። እንዲህ እንዳሁኑ ማለት ነው። አባላሽን አናገርሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፍኝ ብያት በአንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው የምሰድብሽ ብያት ፈቅጄ ነው በሌለን ስሰደብ። አንቺ ግን ድራማሽ እኔ ለአንቺ ቃል አጣሁልሽ ላንቺ ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘዊ ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። ይህች ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሀሳብ እዚህ አገር ላይ ከኛ መሀል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን ታፕታፕ አርጉ እስኪ 1600 ሰው እንኳን ትላንትና አልሄድም ያለው ጋይስ 47 ደቂቃ ነው። ታፕታፕ ኮፒ ሊንክ አርጉ ፕሊዝ። ቤቱን ደግሞ እየባረካችሁ እዚህ ጋር የተቀመጡትን ላቭሊ ሌዲዝ ፕሊዝ ባርኳቸው። እሺ ሁላችሁም እዚህ ቤት ያላችሁ ታፕታፕ አርጉ። 100 ሺህ አስገቡት። 1600 ሰው ተቀምጣችሁ ይህን ቤትን ባርኩት። ይህ ቤት እንትን ቡራኪ ያስፈልገዋል። እየተቆራረጠ ነው። ወርኒንግ መጥቷል ጋይስ። አልመጣም፣ መጥቷል። ታፕታፕ አርጉ። አመሰግናለሁ። ተባረኩልኝ ሁላችሁም። እሺ እያረጋችሁ ነው። እሺ እንቀጥል። እያረጋችሁ ነው።
እያደረጋችሁ ነው ጋይስ፣ ታፕታፕ እያደረጋችሁ ነው። እየሄደ አይደለም። ኦኬ እየሄደ ነው። ጎበዝ ተባረኩ። ቤቱንም እየባረካችሁ ጊፍት ጋለሪ ሾፍ አድርጉና ያው የጊፍት ጋለሪ ንጉስቶችና ነገስታቶች ካላችሁ አንዴ ከቻላችሁ ወይም ተባብራችሁ አንዴ ቤቱን ቦረክ አድርጉትኝ። ቦቀቅ አድርጉት እስኪ ዛሬ ቤቱን እስኪ አንድ ሰው ቆሌውን ይስበረው እስኪ የዚህም ቤት ቆሌ ይስበሩት። ማሮች አልሄድም። ማናቸው እነሱ እኔ ስብሰባ የሚጠሩኝ? ለመጀመሪያ ጊዜ ስብሰባውን ልትጠራራላችሁ? ኮፊሾ ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊሾ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይ ይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ እንዳጋጣሚ ዘመጠ። ወይ እንደዚህ ረጅምነት እንዴ ብዬ አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ አልፎ አገኛቸዋለሁኝ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረኝ ከእሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበርኩም። ይሄ ላዩን ዳርዳሩን የሆነ ግንኙነት ታውቃላችኋል። ሀሳባችንም ስለማይገናኝ በሀሳብም አነስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺው ነሽ ልጁ እንዲተደርጎ 100 ሺህ አስገቡት። ታፕታፕ ፕሌስ ወንድ ልጅ እንዴት እንዲደረጋል አልኩ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያችሁ። ከሙኒት ሄጄ ስነካካ እነሱ ፊት ነው በጆሮዬ ይህ ልጅ አይቼዋለሁ የሆነ ቦታ። የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁን ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔ እንትን ዋረግሽ ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አላደለ ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳ። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ በኩል ደግሞ አብራት አብዳለች እኮ እኔ ሳበድ። ለካ አይደለም ይሄ ኤመራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው። የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛስ ከኔ እንደሄዱ መኪና ውስጥ ገብተው ደውል አድርጋ ሙኒት ጉዳዩን ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር ወይ የምትጠይኝ? የታቁር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽም? ግን በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው እና አብረን እንሂድ። አንቺ ለእኔ ምንድን ነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድን ነው የመለሽልኝ? ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለእኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻል። ምንድን ነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው ለእኛ ነግረሽናል።